ሰላም እንደምን ቆያችሁኝ ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን መንታ መንገድን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መንታ መንገድንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። ኢሳት ስምሩ በምትሰራበት ቦታ ላይ ይደርሳል። ተመልከቱልኝ፣ በአንድ ወቅት በቤቱን ዕቃ ሳይቀር የምትገዛው ሴትዮ ዛሬ ደግሞ እዚህ ቦታ ላይ ተቀጥራ እየሰራች ነው። መልካም አቀባበል ልታደርግልኝ ነው። እዚህ ምን ትሰራለህ? ምንጣፍ ለመግዛት ነው የመጣሁት። ወደዚህ አትግባባከን። አንቺ ግን ምን አይነት ሰው ነሽ? እንዴት ከነታ ሐሲን ጎን ትቆሚያለሽ? በስነ ስርዓት አውራ። በስርዓት እያወራሁ ነው። እንደውም ከዚህ ሂድ። ምን እያደረግሽን ያለሽው? ቆይ ሙሩጁን ይዛ እየወጣች ትናገራለች። ናውጣ። የምትናገረውን ነገር ውጭ ሆነ ተናገር። ለምንድነው እየጎተትሽ ያስወጣሽኝ? ባክሽ እውነታውን እንዲያውቁ አትፈልጊም እንዴ? እነሱ መናገር ያለባቸውን ነገር ተናግረውኛል። ነገር ግን ያንተን ያክል አላዋረዱኝም። የእውነት የሰው መሳቂያ እያደረከኝ ነው። ሰራተኞች ጋር የሚጮህባቸዋል። ምን እየተመለከታችሁ ነው? አቁም ብያለሁ። ኢሳት አሁንም ቢሆን እናቱ ላይ እየጮኸ ለማዋረድ እየሞከረ ነው። እሷም እንዲረጋጋ ትነግረዋለች። ኢሳት ከእናቱ ጋር ከተጨቃጨቀ በኋላ ወደ መኪናው ሄዱ። ብረት ይዞ ይመጣል። በበር ላይ ያሉ ምንጣፎችን ሁሉ እየወረወረ ወደ ውስጥ ከገባ በኋላ መስታወቱን መሰባበር ጀመረ። ሰው ሁሉ እየተሰበሰበ ኢሳትን ይመለከተው ጀመር። በድጋሚ እናትህ ነኝ እንዳትይኝ። አንቺ እናቴ አይደለሽም። እኔም ሆንን ሀሪካ በጭራሽ እንዳንቺ አይነት እናት የለንም። በሌላ በኩል ኖህ ሜሊክን ለመጠየቅ ሄዷል። ሜሊክም ትመጣለች። ሜሊክ ውዴ እንኳን ደህና መጣሽ። ነይ ተቀመጪ። ደህና ነሽ? ጥሩ ስሜት እየተሰማሽ ነው ያለው? አላውቅም። እኔ የት ነው ያለሁት ኖህ? እያጋጠመኝ ያለው ነገር ሁሉ ቅዠት ነው ወይስ እውነት ነው? ስለዚህ ሁኔታ ምን እየሆነ እንዳለ አይገባኝም። ቅዠት ነው ሜሊክ። ሁሉም ነገር ከእንቅልፍሽ ስትነቂ ያበቃል። ቃል እገባልሻለሁ እህቴ፣ ሁሉም ነገር ያበቃል። እንዴት ብሎ ነው የሚያበቃው ወንድሜ? ጂሃን በጥይት የመታችኝ ሜሊክ ነች ብሎ መስክሮብኛል እኮ። የካሜራ ቅጂዎችም ቢሆናሉ። እናም ምን እዚህ ሆናለሁኝ? ይሄ ግልጽ ነው። እውነት ነው፣ በጥይት መትቻለሁ። ዝም በይ ሜሊክ እያለም ኖህ ሰው እየሰማቸው እንዳልሆነ ያረጋግጣል። ለምንድን ነው እየተልፈሰፈሽ ያለሽው? እኔ ቆራጥ የሆነች መንታኔ ያለችኝ። ሁሉንም ነገር መቋቋም የምትችለው እህቴ የት ነች? ወደዚህ ባንመጣ ኖሮ ወንድሜ ይሄ ሁሉ ነገር አይፈጠርም ነበር። እናታችንን ባናሳድዳት እንደዚህ አይፈጠርም ነበረ። ልክ ነሽ፣ አይፈጠርም ነበረ። ነገር ግን ሁሉም ነገር ተፈጥሯል። ሜሊክ ምን ልናደርግ ነው ታዲያ? ይኸውልሽ እህቴ በደንብ እንንከባከብሻለን። የጠበቃ ሰራዊቶችንም እናሰማራለን እያለም ኖህ በመጨረሻ እህቱ እንድትዝናና ያደርጋታል። በሌላ በኩል ሱምሩ ኢሳት ካደረገው ነገር በኋላ እንቧ ተሰብሮ እያለቀሰች ነው። ተረጋጊ በቃ እያለም ጉርካን እሷን ለማረጋጋት ይሞክራል። ዋምጡላት ልጆች። አቶ ጉርካን ልጅ ያደረሰውን ጉዳት ተመልከተው እንጂ የጠፋውን ዕቃ በሙሉ ከደሞዜ ትቆርጣለህ። እባክሽን ሱምሩ ተረጋጊ። ስለ ኪሳራ አታውሪ በቃ። እኛ እዚህ እንደ ቤተሰብ ነን እያለም አንድ እጁን ትከሻዋ ላይ አንድ እጁን ደግሞ ሌላኛዋን እጁን ይይዝበታል። ሰራተኞቹም ይሄንን እየተመለከቱ ይታዘባሉ። ለማንኛውም የተበላሸውን ነገር ላጽደው እያለችም ከሱ ለመራቅ ስትሞክር እሱ ግን ሌሎችን ሰራተኞች አዘዛቸው። ሱምሩ የመጣላትን ውሃ ከጠጣች በኋላም ትናገራለች። አሁን ተረጋግቻለሁ በቃ እነሱን ላግዛቸው። በሌላ በኩል ታሐሲን ወደ መጠየቂያ ክፍል እየገባ ይናገራል። ሁለት እህትና ወንድም በጣም ትዋደዳላችሁ። ኖህም ሜሊክን ተሰናብቷት ሄደ። የውልሽ ሜሊክ በደንብ ተረጋጊሽ። እኔ ታሐሲን ነኝ። ከዚህ አስወጣሻለሁ። ይሄንን ስራ እኔ ጨርሰዋለሁ። ነገር ግን አንቺ ራስሽን መንከባከብ አለብሽ። ሜሊክ በደንብ አስታውሽ፣ አንቺ ብቻሽን አይደለሽም። መብላት መጠጣትና እንዲሁም ለእንቅልፍሽ ለጤናሽ ሁሉ በደንብ አድርገሽ ትኩረት መስጠት አለብሽ። እንዳልከኝ አደርጋለሁ ወንድሜ። ነገር ግን አሁንም ቢሆን ያንን ነገር ለኖህ አልነገርኩትም። መናገር አልቻልኩም። እንዳልነገርሽው እርግጠኛ ነኝ። ወንድሜ መጣና ከፊት ለፊቴ ተቀመጠ። ነገር ግን ይሄንን መናገር አልቻልኩም። ምንም ነገር እንዳልተፈጠረ አስመሰልኩኝ። ይሄ ነገር ከባድ ሁኔታ እንደሆነ አውቃለሁ ሜሊክ። ነገር ግን አሁን ማወቅ አለበት። ልክ ነህ፣ መንገር አለብኝ። አዎ ካንቺ ቢሰማ የተሻለ ይሆናል። የውልሽ ሜሊክ በደንብ አድርገሽ መኝን። ይህንን ነገር እናደርገዋለን። ቡድኑ ይህንን ነገር ይጨርሰዋል እያለም ያስቃታል። ታሐሲንና ኖህ ወደ ቤት እየሄዱ ነው። ኖህም ተክዟል። ምን እያሰብክ ነው ያለው? አላውቅም ወንድሜ፣ ስለ እህቴ ይመስለኛል። ተረጋጋ፣ ትወጣለች እኮ ከዛ። ነገር ግን እህቴ በቅርቡ ማትወጣ ከሆነ ያንን ቢጫ ጸጉር ጨርሰዋለሁ። እድሜ ላንተ እንጂ የዛ ልጅ ደም እስካሁን ድረስ ፈሶ ነበረ። ሜሊክ ከዛ እስር ቤት እንደምትወጣ ተስፋ አደርጋለሁኝ። ታውቃለህ ወንድሜ፣ እናት አልነበረንም፣ አባትም እንደዛው። ነገር ግን ህይወታችን ከአያታችን ጋር ደህና ነበር። እባክህን አባት እናት እያልክ ወሬውን አትቀጥለው በቃ። ለምን ታቋርጠኛለህ ወንድሜ? ምክንያቱም አንተን ላመሰግንህ እኮ ነው። አንተ እንድታመሰግነኝ አልፈልግም። በቃ ዝም በል።
እኔም ብሆን ነው ለብዙ ዓመታት ለብቻ ያሳልፌያለሁ። በመጨረሻ ግን እናንተን አገኘሁኝ። በሌላ በኩል ጂሃን ክፍል ውስጥ ባለበት በር ይንኳኳል። ሊግቡ የመጣችውም ሴቤ ላይ ነበረችና ከፊት ለፊቱ ትቆማለች። የሆነ ነገር መናገር ፈልገሻል? ይህንን ነገር እንዴት ብለን ያደረከው? ደግሞ ምን አደረኩኝ? ሜሊክ ለዓመታቶች ቢፈረድባት አንተ ህሊና እሺ ይላል? እና መዋሸት ነበረብኝ? ስሟን አጥፍቸው ነው ሜሊክ አልተኮሰችብኝም ማለት ነበረብኝ? ንገረኝ እስኪ አንተስ ቢሆን ወንድሟን አላስደበደብከውም? ሜሊክ ላይ ያልተኮስክባት እንደሆነ ነው እንጂ ወንድሟ ላይ ተመሳሳይ ነገር አድርገሃል። በጥይት ተመታሃል፣ ነገር ግን አልሞትክም አለህ። ችግርሽን ተረድቼዋለሁ። የአንቺ ችግር ሁሌም ቢሆን ኖህ ነው አይደል? ኖህ እንዲያዝን በጭራሽ አትፈልጊም። ለዚህ ነው በእኔ ላይ እየተናደድሽብኝ ያለሽው። እኔ ቢያንስ የሚሰማኝን ስሜት እናገራለሁኝ ጂሃን። ልክ እንዳንተ እየዋሸሁኝ አይደለም፣ ራሴን አልዋሸውም። እኔም የሚሰማኝን አውቀዋለሁ። እንደዛ ባይሆን ኖሮ ሜሊክ ላይ አልመሰክርባትም ነበር። ስለዚህ ለሜሊክ ፍቅር የለኝም እያልከኝ ነው? እሺ፣ ራስህን በመዋሸት ምቾት የሚሰማ ከሆነ እንደዛ ማድረግ ትችላለህ። መልካም ሌሊት ይሁንልህ ጂሃን። በሌላ በኩል ኖህ ኢስማን እየጠበቃት ነው። ኢስማም ትደርሳለች። እዚህ ነኝ ወንድሜ፣ ብዙ አስጠበቅኩ አይደል? ምንም ችግር የለውም። ይኸውልህ ኖህ ወንድሜ፣ ሴቤ ላይ የሆነ ነገር ብላለች። እየደወልኩላት ነበር፣ ነገር ግን ስልኳ ጠፍቷል። ይኸውልህ ኖህ እንደምትወድ ተናግራለች። በእውነቱ እሷም ደውላልህ ነበረ። አንተ ግን ቁጥርህን ቀይረሃል መሰለኝ። በአንድ በኩል እናቷ አለች፣ ልክ ነሽ። በሌላ በኩል ደግሞ ያ ባለቢጫ ጸጉር አለ። ለሴቤ ላይ የሆነ ነገር እንድልል ትፈልጋለህ? ኤስማ አመልልሻለሁ፣ እዚህ ለብቻሽ አልተውሽም ብለሽ ንገሪልኝ እና ደግሞ በጣም እንደምወዳትና በጣም እንደናፈቀችኝም ንገሪያት። እሺ ወንድሜ፣ እንዳልከኝ አደርጋለሁኝ። አንተም ለእህቴ ሜሊክ እንዴት ነሽ ብለህ ንገርልኝ። እሷ ከዛ እንድትወጣ ብዙ ጸሎት አደርግላታለሁ። አንቺም የምትፈልጊው ነገር ካለ ላደርግልሽ እችላለሁ። ይህንን ወረቀት ደግሞ ለሴቤ ላይ ስጭልኝ። እሰጥልሃለሁ ወንድሜ፣ አመሰግናለሁ። በሌላ በኩል ሱምሩ በተቀመጠችበት በር ይንኳኳል። በዚህ ሰዓት ማን ሊሆን ይችላል? የመጣውም ጉርካን ነበርና በሩን ከፈተችለት። ይቅርታ ሳላሳውቅሽ ስለመጣሁኝ ልተኛ ነበር፣ ነገር ግን እንኳን ደህና መጣህ እና ወደዚህ እያለም ይዞት የመጣውን ሰው እንዲጠግን ይነግረዋል። ነገር ግን ችግር አልነበረውም እኮ መጠገንም አለበት። ነገር ግን በዚህ ሌሊት መቸገር አልነበረብህም። እኔ ሰዎችን መንከባከብ እወዳለሁኝ። ንገሪኝ እስኪ ቡና አለ እንዴ? ቡና ልታፈይልኝ ትችያለሽ? ሱምሩም ግራ ትጋባለች። እሺ በቃ ተቀመጥ። ማሞቂያውን የሚሰራውንም ሰው ትጠይቀዋለች። አንተም ቡና ትፈልጋለህ? አይ እሱ አይፈልግም፣ ለእኔ ብቻ አምጭልኝ። የእውነት ይሄ ቤት ቀዝቃዛ ነው። እስከ ጠዋት ድረስ እዚህ በረዶ ውስጥ ልትቆይ ነበር እንዴ? ምንም ችግር የለውም ነበረ። በሌላ በኩል ይስማ ወደ ቤት በምትገባበት ጊዜ ከሂክመት ጋር ተገናኘች። በዚህ ሰዓት ከየት ነው ይስማ? ይስማም ተደናግጣ ትናገራለች። ለሃሪካ ሻይ ልወስድላት ነው፣ ነገር ግን ሻይ እጅሽ ላይ አልያሽም። ምን አይነት ሻይ እንደምትፈልግ ልጠይቃት ነበር። እሺ መሄድ ትችያለሽ። ይስማም የያዘችው ወረቀት እንዳይወድቅባት እየተጠነቀቀች በፍጥነት ወደ ላይ ትወጣለች። ወይዘሮ ሴቤ ላይ እያለችም ወደ ሴቤ ላይ ክፍል ገባች። ምን ተፈጠረ? ኖህ የላከላትን ደብዳቤም ሰጠቻት። መቼ ነው ይሄንን የሰጠሽ? አሁን ነው። ይሄንኛውንም አበባ ልኮልሻል። ሴቤ ላይ ደስ እያላትም የስማን ታቅፋታለች። የስማ የእውነት እንዴት እንደማመሰግንሽ አላውቅም። ለማንኛውም እናትሽ ሂክመት ልትመጣ ትችላለች፣ ጠርጥራለች። ልሂድ በቃ። ሴቤ ላይም ኖህ የላከውን ደብዳቤ እያነበበችም ታለቅሳለች። ኖህም ለታሐሲን ሴቤ ላይን ባያገኛትም እዛ ሄዶ በመምጣቱ በጣም ደስተኛ እንደሆነ በደስታ እየነገረው ነው። ልብ በፍጥነት እየመታ ነው አይደል? አዎ ወንድሜ። ኤስማ ሴቤ ላይ ስላለችበት ነገር ሁሉ ነግርሃለች አይደል? ለማንኛውም ኖህ ነገ ጠቃሚ ስራ አለን። የውልህ ኖህ ልጄ፣ ሁሉም ነገር ያሰብነውን ይሆናል። ጊዜው ይደርሳል ታውቃለህ። የአደኑ ወቅት ይጀመራል። ሌላ በኩል ሜሊክ ለመተኛት በምትሞክርበት ጊዜ አንደኛው እስረኛ ቪታሚንሽን ረሳሹ እያለች ትሰጣታለች። ይረሳሁት እህቴ፣ አመሰግናለሁኝ። አሁን እንዴት ነሽ የኔ ልጅ? ደህና ነኝ። ታውቂያለሽ እህቴ፣ ዛሬ መንታይና ታሐሲን መጥተው ነበረ። እዛ ተቀምጠን ለረጅም ደቂቃዎች ተነጋገረን። ተስፋ ቆርጬ ነበር፣ ነገር ግን አሁን ደህና ነኝ። ውዴ ቻናሌ ቤተሰቦቼ፣ የዛሬው መንታ መንገድ ድራማ ይሄንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን መንታ መንገድንና ሌሎች የምለቃቸውን ፊልሞች ያለ መቆራረጥ መከታተል ትችላላችሁ። ሰናይ ጊዜ።